ያላቸውን ልዩነት በጠረጴዛ ዙሪያ ፈተው ወጣቱን ላላስፈላጊ መስዋዕትነት ባይማግዱት። የኢትዮጵያ መንግስትና የህወሓት ጦርነት እንግዲህ የሆነ የሚቀር አይመስልም። በዚህም በኩል በእነሱም በኩል ያለው ፕሮፓጋንዳ ስንመለከት የሆነ ወደ ጦርነት የሚነዳ አይነት ፕሮፓጋንዳዎችን እየሰማን ነው። ከዚህ ጋር ተያይዞ እንግዲህ የአሜሪካ መንግስት በህወሓት ትልልቅ አመራሮች ላይ የቪዛ እገዳ ጥሏል። ማንኛውም የህወሓት ከፍተኛ ወታደራዊም ሲቪልም ባለስልጣን ወደ አሜሪካ እንዳይገቡ የቪዛ እገዳ ጥሎባቸዋል። ሜቢ የአሜሪካንን እርምጃ ጥሩ ነው ብለን እንኳን ብናስብ ሪሊ መሬት ላይ ያለው ሀቅ ምንድን ነው? የህወሓት ከፍተኛ ወታደራዊና ሲቪል ባለስልጣናት ጦርነቱ ቢጀምር ወደ አሜሪካ የመፈርጠጥ ፍላጎት አላቸው ወይ ብለን ብናስብ ኖ፣ እንደዛ አይደለም። ሜቢ ጦርነቱ ቢጀመር እንኳን ትላልቅ ባለስልጣናቱ አሜሪካ ያሉት እንኳን ሜቢ ወደ ትግራይ ማምጣታቸው አይቀርም። በዚህም በሴንተሩ በኩል በሜንስትሪም ሚዲያዎች ሳይቀር አሜሪካ የወሰደችው እርምጃ ጥሩ ነው፣ የሚደነቅ የሚበረታታ ነው እያሉ ሲያቆልባቁስትና ብዙ ትንታኔ ሲሰጥበት ሰምተናል፣ አይተናል። ግን የህወሓት ወታደራዊና ሲቪል ባለስልጣናት ጦርነቱን ፈርጥጠው ወጥተው በሩቅ ከሚመለከቱና ከሚከታተሉ ይልቅ አክቹዋሊ እዚሁ ሆነው ወጣቱን እየማገዱ የሚያተርፉት ትርፍ በጣም ብዙ ነው። ስለዚህ ከዚህ በፊት እንዳየነው ከሆነ እነሱ ወደ አሜሪካ ከመሄድ ይልቅ አሜሪካም ያሉት ሜቢ ወደ ትግራይ መጥተው ጦርነቱን ላይቭ የመከታተል ፍላጎት ነው ያላቸው የሚል እምነት አለኝ። የአሜሪካም ውሳኔ ይህን ያህል ውሃ የሚያነሳም ትንታኔ የሚያሰጥም እዚህ ግባ የማይባል ዝም ብሎ ተራ ውሳኔ ነው ብዬ ነው ማስበው በእኔ ምልከታ። ቢቻል ግን ሴንትራል ገቨርንመንቱም ህወሓትም ያላቸውን ልዩነት በጠረጴዛ ዙሪያ ፈተው ወጣቱን ላላስፈላጊ መስዋዕትነት ባይማግዱት የሚል ሐሳብ ነው ያለኝ። ከዚህ በፊት በሁለቱም በኩል በሴንትራል ገቨርንመንቱም በቲፒኤልኤፍም በኩል ከሚሊየን ወጣቶች በላይ ተማግደዋል፣ ሞተዋል። ግን ኢንድ ሪዛልቱ ምንድን ነው? ፕሪቶሪያ ላይ ሄዱ፣ ተደራደሩ፣ ተስማሙ፣ ተጨባበጡ። የሞተው ወጣትስ? አሁንስ የሚሞተው ወጣት ምንድን ነው ዕጣ ፈንታው? ጦርነቶች ይቋጫሉ። መስዋዕትነት ከተከፈለ በኋላ አመራሮቹ ይጨባበጣሉ። ወጣቱና ለስርዓቱ የሚታገለው ወታደር ግን ከአፈር በታች ሆኖ ይቀራል። ስለዚህ ሁለቱም አካል ቢያስብበት ጥሩ ነው። ከአፈር በታች ለመሆን እየተሽቀዳደማችሁ ያላችሁ ማስቡበት። ከአፈር በላይ ሆናችሁም ጦርነቱ በብዙዎቹ መስዋዕትነት ሲጠናቀቅ ለመጨባበጥ የተዘጋጃችሁ ባለስልጣናት ብታስቡበት ጥሩ ነው። ከጦርነት ያተረፈ አንድም ሀገር እስካሁን አላየንም፣ ወደፊትም አናይም። መልካም ፍሬና ውጤት ለሌለው ነገር የእናንተን ወንበር ለማስጠበቅ ብቻ ስትሉ ብዙ ተስፋ ያለው ወጣት ከአፈር በታች እንዲሆን ባትሰሩ፣ ልዩነታችሁን በጠረጴዛ ዙሪያ ብትፈቱ፣ ወንበር መልቀቅ ካለባችሁም ወንበራችሁን ለብዙሃኑ ስትሉ ብትለቁ ጥሩ ነው ብዬ አስባለሁ።